ጤና ይስጥልን። ጠበቃ እንዳልጌ ካሴ ነኝ። የተከራዩትን ቤት ጊዜው ከመድረሱ በፊት እንዲለቁ የሚደረግበትን ህጋዊ ምክንያቶች በተመለከተ ህግ ነክ መረጃ ላካፍላችሁ። የመኖሪያ ቤት ኪራይ ዋጋ ከጊዜ ወደ ጊዜ እየናረና በዜጎች ኑሮ ላይ ከፍተኛ ጫና እየፈጠረ በመሆኑ የመኖሪያ ቤት አቅርቦት አንገብጋቢነትና መሰረታዊ መብት ጉዳይ እንደመሆኑ መንግስት የመኖሪያ ቤት አቅርቦቱን ለማሟላት እያደረገ ካለው ጥረት ጎን ለጎን እየናራ ያለው የቤት ኪራይ ዋጋ የማህበረሰቡን አቅም ያገናዘበና ተመጣጣኝ እንዲሆን በከተሞች ያለውን የመኖሪያ ቤት ኪራይ ንረት በአግባቡ መቆጣጠርና ማስተዳደር በማስፈለጉ የመኖሪያ ቤት ኪራይ ቁጥጥርና አስተዳደር ግልጽነት፣ ተጠያቂነት ያለውና የአከራዮችንና ተከራዮችን ጥቅምና መሰረታዊ መብቶች ሚዛን በጠበቀ መልኩ ለማስተናገድ የሚያስችል የህግ ማዕቀፍ አስፈላጊ ሆኖ በመገኘቱ የመኖሪያ ቤት ኪራይ ቁጥጥርና አስተዳደር ሕግ ሊወጣ ችሏል። ወደ ርዕሰ ጉዳያችን ስንመለስ ማንኛውም የመኖሪያ ቤት ኪራይ ውል የኪራይ ዘመኑ ሳይጠናቀቅ በአከራዩና በተከራዩ ስምምነት ተከራይ ቤቱን መልቀቅ ሲፈልግ የ2 ወር የቅድሚያ ማስጠንቀቂያ በመስጠት ሊቋረጥ ይችላል። ከዚህ በተለየ መንገድ የመኖሪያ ቤት ኪራይ ውል ያለ ማስጠንቀቂያ በማናቸውም ጊዜ ሊቋረጥ የሚችል ሲሆን በህግ ያለ ማስጠንቀቂያ የቤት ኪራይ ውሉ በአከራይ በኩል ለማቋረጥ ምክንያት ናቸው ተብለው የተዘረዘሩ ሲሆን እነዚህም የቤት ኪራዩን በውሉ በተመለከተው የመክፈያ ጊዜ ለመጀመሪያ ከሆነ ለ15 ቀናት ካሳለፈ፣ ይኸውም እንደተጠበቀ ሆኖ የቤት ኪራዩን በውሉ ከተመለከተው ቀን ለሁለተኛ ጊዜ ከሆነ 7 ቀን ካሳለፈ፣ ቤቱን ያላከራዩ ፈቃድ ከመኖሪያነት ውጭ ወይም ለንግድ ስራ የሚጠቀም ከሆነ፣ የአካባቢውን ሰላምና ጸጥታ በተደጋጋሚ የሚያውክ ከሆነ፣ በቤቱ ውስጥ የወንጀል ተግባር የሚፈጽም ወይም ቤቱን ለወንጀል መፈጸሚያ የሚጠቀምበት ከሆነ፣ አስቦ ወይም በቸልተኝነት በቤቱ ላይ ጉልህ ጉዳት ያደረሰ እንደሆነና በሌላ በተመሳሳይ ምክንያት አከራዩ በተናጠል ያከራየውን የመኖሪያ ቤት ኪራይ ለማቋረጥ እንደሚችል ህጉ በግልጽ ያሳያል። አልፎ አልፎ በተግባር የሚስተዋለው አከራይ ተከራዩን ከተከራየው መኖሪያ ቤት ለማስወጣት በሚል በመኖሪያ ቤቱ ላይ ወንጀል እየተፈጸመበት ነው፣ በአካባቢው ላይ ሰላምና ጸጥታ በተደጋጋሚ እያወከን የሚልና ሌላ ሰበብ አስባብ አይፈልጉም አይባልም። አልፎ አልፎ በፍርድ ቤት ክርክር ሲቀርብም ይስተዋላል። በመሆኑም የዚህ አይነት አካሄድ ሊታረምና ሊስተካከል የሚገባው ነው። የመኖሪያ ቤት ኪራይ መቋረጥ የሚኖረው ውጤትን በተመለከተ የመኖሪያ ቤት ኪራይ ውል ከተቋረጠ በአዋጁ መሰረት ጭማሪ ሊደረግባቸው በሚችሉ ሁኔታዎች ካልሆነ በስተቀር ቤቱ ለሌላ ሰው ሲከራይ ቀድሞ ከነበረው የኪራይ ዋጋ ላይ ጭማሪ ማድረግ እንደማይቻልና ይህንን ህግ በመጣስ የዋጋ ጭማሪ ያደረገ ከሆነ የሚመለከተው ተቆጣጣሪ አካል በሚያወጣው መመሪያ መሰረት ሊጥለው ከሚችለው የገንዘብ ቅጣት ተጨማሪ በአዲሱ ተከራይ አመልካችነት የቤት ኪራይ ውሉ ወደ ቀድሞ የኪራይ ውሉ እንዲመለስ ሊደረግ እንደሚችል መታወቅ ይኖርበታል። አመሰግናለሁ።